Players who uphold fair play deserve appreciation and respect, acting as role models. Czytam z twoich pier. መቆም አቅቷል። ድንገትም ወደ አማራጭ አልባው የሞት መንገድ ወደክ። ነገር ግን ስላንተ የሚቆሙ ቅን ሰዎች ብቅ ይሉና ይታደጓል። ከተቃጠለ አከተመለት ከተባለ ጎጆ መሃል በከሰመ የመኖር ተስፋ ውስጥ መሰናክል አልፈው ወደ ሕይወት የሚመልሱ ወገኖች የምድራችን ውበት ይሆናሉ። ረዳት አልባ ሆነህ ተቅበዝብዘሃል እንበል። ባለቻቸው ጥቂት አቅም ስለ መልካምነት የሚሰለፉ ነፍሶችን ትመለከታለህ። ግራ በተጋባህ መሄጃውን በጠፋ ሰዓት መዳረሻህን በማመላከት የሚረዱ ሰዎች መውደቅህን ተጠቅመው ሊያሸንፉ ከማሰብ ይልቅ አንተን ማንሳት ምርጫቸውን የሚያደርጉ ሰብዕናዎች ምንኛ የምድራችንም የሕይወትም ውበት ናቸው። ከቀደሙ በኋላ ተመልሰው አንተን ስለሚያግዙ ሰዎች አስብ። የሥነ ምግባር፣ የቅንነት፣ የመልካምነትን ዋጋ ተረዳ። እነዚህን ሰብዕናዎች እና ምሳሌዎች ወደ ስፖርቱ ዓለም ወሰድናቸው። ስፖርትን ሕያው የሚያደርገው ታላቅ ወርቃማ ሕግ፣ ስፖርታዊ ጨዋነት፣ ፌር ፕሌይ የዛሬ የትሪቡን የኮከቦች ገጽ ዳሰሳችን ነው። Ten musi skrócić strach. ይሄ ታሪክ በሮሜኒያ ሊግ ተፈጸመ። ራፒድ ቦጋሬስትና ኦቴሊል ጋላቲያ ከዕለታት አንድ ቀን ሲጫወቱ ኮስቲን ላዛር የተባለ ተጫዋች መልካም ባልሆነ መንገድና ፍጹምም በማይገባ ሁኔታ የፍጹም ቅጣት ምት አገኘ። ኮስቲን ላዛር ግን ኳሷን ከመረብ ከማገናኘት ይልቅ ወደ ውጭ አውቆ መላክን መረጠ። ታላቁን የስፖርታዊ ጨዋነት ሕግ ምክንያት በማድረግ አያክስ አምስተርዳም ከካምቡር ሲጫወቱ ደግሞ እንዲህ ሆነ። ካምቡሮች በተዘናጉበት ሰዓት አያክስ አምስተርዳሞች በስህተት ጎል አስቆጠሩ። ያገቧት ጎል ስፖርታዊ ጨዋነትን የናደች ነበረችና ተጸጸቱ። እናም ያገባት ጎል እንድትጠፋ 11ዱም ተጫዋቾች ቆመው አንድ ጎል በተቃራኒያቸው አማካይነት እስኪገባባቸው ድረስ አስተናገዱም። በኤል ክላሲኮ ባርሴሎናና ማድሪድ ተገናኙ። ጄራር ፒኬ ከማድሪድ ደጋፊዎች የተወረወረውን ተቀጣጣይ ነገር ለዳኛ ለማሳየት ሲንደረደር የቡድን አጋሩ ፑዮል ተው ይቅርብን ሲል መለሰው። ነውጠኛው ፓውሎ ዲካኒዮ በ2001 የኤቨርተኑ ግብ ጠባቂ ፖል ጀራርድ ወድቆ በነጻነት ያገኘውን ኳስ ጎል ከማድረግ ይልቅ የወደቀውን ተጫዋች ስለማንሳት አሰበ። በዚህ ድርጊት የፊፋ ፌር ፕሌይ ተሸላሚ ሆኗል። ባየር ሙኒክ ቫሌንሲያን አሸንፎ ዋንጫ ነሳ። ሁሉም የባየር ሙኒክ ተጫዋቾች ወደ ታላቁ ፈንጠዝያ ሲንደረደሩ ግብ ጠባቂያቸው ኦሊቨር ካን በሽንፈት ርር ብሎ ወደሚንሰቀሰቀው የቫሌንሲያ ግብ ጠባቂ ሳንቲያጎ ካኔዛሬዝ መሄድን መረጠ። አጽናናውም። የስፖርት ዓለም ወርቃማ ሕግ ፌር ፕሌይ ከታየባቸው የማይዘነጉ ታሪኮች አንዱ በቻምፒየንስ ሊግም ተፈጸመ። ማሸነፍ በትክክለኛ መንገድ ካልሆነ ከመሸነፍ አይለይም። ማታለል ቀላሉ መንገድ ነው፣ ወደ ደስታ የማይመራው አቋራጩ ጎዳና። በጨዋነት በታማኝነት ስፖርት ላይ መሰለፍ ታላቅ የሞራል ስብዕናን ይጠይቃል፣ ደስም ያሰኛል። ብትሸነፍም በትክክል እስከተሸነፍክ ድረስ አትጸጸትም፣ ክብርን ያመጣልሃል። ጨዋታዎች ያለ ታላቅ ስብዕና ጨዋነት ካልተሰለፍክባቸው ትርጉም አልባ ናቸው። እናም በትክክለኛው መንገድ ብቻ ተሰለፍ። የፊፋ የስፖርታዊ ጨዋነት ሕግ አንድ አንቀጽ መልእክት ነው። ዋጋ ስጥ። ሽንፈትህን ለማስተባበልም አትድከም። ተመልካቹንም ዳኙ የተሻለ ይከበራሉና። 1992 የዓለም ወጣቶች ሻምፒዮና ነው። ኃይሌ ገብረስላሴና ኬንያው ጆሴፍ ማቹካ ወደ መጨረሻው ሪቫን ሲቃረቡና አስታውስ። ታላቁ የሩጫ ሰው በባከነችው ሰዓትም ስለማሸነፍ ተጋ። ማቹካ ግን ኃይሌን በቡጢ በመነረት ወርቃማውን የስፖርት ሕግ ጣሰም። ተጋጣሚዎችህ ጠላቶች አይደሉም፣ አቅምህን እንድታወጣ የሚረዱህ የሚያነቁህ ናቸው እንጂ። ያለ ተፎካካሪዎች ስፖርት እስትንፋስ የለውም። እናም የስፖርት ወርቃማው ሕግ ፌር ፕሌይ ጨዋታውን፣ ራስህን፣ ተጋጣሚዎችን፣ የተቃራኒህን ደጋፊዎች፣ ዳኞችንና ማንኛውንም ሰው እንድታከብር ይመክራል። ናፖሊ ከላዚዮ የጣሊያን ሴሪያ ጨዋታ ጀርመናዊው ሚሮስላቭ ክሎዝ
በእጁ ጎል አስቆጠረ። ዳኛው ጎል መሆኗን እንጂ እንዴት እንደገባች ያላዩት እንኳ ሳጸደቁ። ክሎስ ማታለሉን ያዩ ተጫዋቾች ጮኹ፣ ዳኛው ተወዛገቡ። ይህኔ ሚሮስላቭ ክሎሰ በጆሮአቸው እውነቱን ሹክ አላቸው። ጎሏንም ሻሯት ዳኛው። هذه ركنيه للاتسيو تلعب بقوس وهدف اول للاتسيو في كره تستقر داخل الشباك. Čítam z tvojich pier. ሀገራት በስፖርተኞቻቸው ገድል ይደምቃሉ። የውጤታማ ስፖርተኞች አሸናፊነት የወከሉት ሕዝብ ድል ሆኖ ይቆጠራል። የስኬትን ጫፍ ሲነኩ ከጀርባቸው የብዙዎች መንፈስ ይነቃቃል። እናም በተወዳዳሪዎች የማሸነፍ ፍላጎት ጣራ ይነካል። ይሄ የተጋነነ የአሸናፊነት ፍቅር አንዳንድ ያላስፈላጊ ነገር ወደ ማድረግ ይመራል። እናም አልፎ አልፎ ስፖርተኞች የስፖርትን ታላቅ ሕግ በጨዋነት መሰለፍን፣ መጫወትን፣ የመዘንጋትን አቅጣጫ ይከተላሉ። ወርቃማው የስፖርት ሕግ ይህን ይላል። አንተን ሌሎች እንዲመለከቱ በምትፈልገው መንገድ ሌሎችንም ተመልከት። ሽንፈቶችህን፣ ድልህን፣ ስኬትህን፣ ውድቀትህን የምታይበት መንገድ ከስሜታዊነት ይራቅ። ስትሸነፍ ሁሌም ሌላ ድል እንዳለ አስብ። ስታሸንፍ ድልህን ሌሎችን ለማሸማቀቅ አትጠቀምበት። Dosiaha po hviezdach, ten musí skrotiť strach. በ1914 በመጀመሪያው የዓለም ጦርነት ለጦርነት የተፋጠጡ ተፋላሚዎች እግር ኳስን ይጫወቱ ነበር። ጠላቶች ጓደኛሞች የሚሆኑበት አጋጣሚ ታይቷል። በ1932 ሎስ አንጀለስ ኦሎምፒክ ጂዲ ጊነስ የተሰኘችዋ አትሌት ያገኘችውን የወርቅ ሜዳሊያ ለእኔ የሚገባ አይደለም በማለት ለተጋጣሚዋ ይበርከትልኝ ብላለች። ዘረኝነት ጣራ በነካበት የ1936 ኦሎምፒክ ጀርመናዊው ነጭ ሎዝ ሎንግ ለጥቁሩ ጆስ ኦውንስ በርዝመት ዝላይ እንዲያሸንፍ ምክር ሲሰጠው ታይቷል። በ1968 የአውሮፓ ዋንጫ ፍጻሜ ቤኔፊካ ከማንቸስተር ዩዞቢዮ በመጨረሻ ሰከንድ ቡድኑን ሻምፒዮን የምታደርግ አጋጣሚ ያገኘ። ወደ ጎል መታ። የማንቸስተሩ በረኛ አሌክስ ስቴፈን አዳነበት። ዩዞቢዮ ለአሌክስ ስቴፈን ቆሞ ሲያጨበጭብ ታየ። በ1998 የፈረንሳይ የዓለም ዋንጫ ላይ ደግሞ የአሜሪካና የኢራን ተጫዋቾች ተቃቅፈው ለባላንጣ መንግስቶቻቸው መልእክት አስተላለፉ። ስፖርት አጥር የዘለለበትን ትዕይንት አሳዩም። ስትጫወት በትክክለኛው መንገድ ብቻ ይሁን። ለማሸነፍ ተጫወት፣ ስትሸነፍ ግን በጸጋ ተቀበል። ለስፖርት ሕጎች መከበር ቁም። ተጋጣሚዎችህን፣ የቡድን አጋሮችህን፣ ዳኞችንና ተመልካቾችን አክብር። ከስፖርቱ መልካም ገጽ ጎን ቁም። ሙስናን፣ አበረታች መድኃኒትን፣ ዘረኝነትን፣ ጸብጫሪነትን፣ ቁማርተኞችን ተቃወም። ስፖርትን ለዓለም መልካምነት ተጠቀም። ለስፖርት ታላቅ ሕግ ፌር ፕሌይ ተገዛ። ኔልሰን ማንዴላ እንደተናገሩት ስፖርት ዓለምን ለመቀየር አቅም አለው። ስፖርት መነቃቃትን ለመፍጠር፣ ሕዝቦችን አንድ ለማድረግ፣ መንግስታት ከሚችሉት በላይ አጥሮችንም ለመዝለል አቅም አለውና። Players who uphold fair play deserve appreciation and respect, acting as role models. Čítam z tvojich pier.